ጥር 16 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን፣ ስለሰጠህን መልካም የሆነ ጊዜና ቦታ፣ እድሜ፣ ህይወት፣ ጤንነት፣ ልጆች፣ የትዳር ባላጋሮች፣ ቤተሰብ ስለሰጠህን እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን ሁሉ ነገር ተባረክ። አባት ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት እንባርክሃለን። ሁሉን ነገር የምታደርግ፣ ሁሉን ነገር የምትሰራ፣ ከእቅድ ማንም ዞር ሊያሰኝ የማይችል አምላክ እንደሆንክ እናውቃለን። ሰው በራሱ መንገድ የሚሳካለት ይመስለዋል። ሰው በራሱ በልቡ ውስጥ ያቅዳል። እግዚአብሔር ግን ሐሳብን ይመረምራል፣ ሐሳብን ያቀናጃል፣ ሐሳብን ፍጻሜ እንዲያገኝ ያደርጋል። እግዚአብሔር ስምህ ይባረክ፣ ስምህ ይባረክ። እግዚአብሔር ሆይ በኃይል ስለምንበረታ፣ በኃይል ስለምንጨምር፣ በኃይል እየበረታን ስለምንሄድ እናመሰግንሃለን። እግዚአብሔር ሆይ ደግሞ እንጸልያለን በዚህ ሰዓት በዚህ በቀትር ጸሎት ላይ እግዚአብሔር ሆይ እንደ ቃልህ ለልጆች እግዚአብሔር ሆይ አዲስ ልብ እንደምትሰጥ እንደተናገርከው አዲስ ልብ እንድትሰጠን፣ አዲስ ልብ፣ አዲስ መንፈስ እግዚአብሔር ሆይ የአለትን ልብ አውጥተህ እምቢኝ የሚለውን ልብ አውጥተህ አልገዛም የሚለውን ልብ አውጥተህ አዲስ ልብ በሕይወታችን እንድታረግ ለአንተ ምቹ፣ ለክብር ምቹ፣ ለኃይል ምቹ የሆነውን እንድትሰጠን እንጸልያለን። ቃል ሲናገር እንደዚህ እንደሚለው የማይወላወል ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣቸው አኖራለሁ፣ ድንጋዩንም ልብ ከውስጣቸው አወጣለሁ፣ ሥጋ ልብም እሰጣቸዋለሁ። ስለዚህ ትእዛዜን ይፈጽማሉ፣ ሕጌን ይጠብቃሉ። እነርሱም ሕዝቤ ይሆናሉ፣ እኔም አምላካቸው እሆናለሁ። በሕዝቅኤል ምዕራፍ 11 ቁጥር 19 እስከ 20 ላይ ባለው እግዚአብሔር ሆይ እንደተናገርከው መሰረት በጌታ በኢየሱስ ክርስቶስ ስም አንተን መታዘዝ እንፈልጋለንና አንተ እንደምትለው መኖር እንፈልጋለንና ድንጋዩ ልብ ከሕይወታችን ይውጣ። እምቢ፣ እልከኝነት የበዛበትን ልብ እግዚአብሔር ሆይ ወጥቶ ለአንተ የሚታዘዝ፣ ለአንተ የሚሆን፣ ለአንተ ክብር የሚመጥን ልብ እግዚአብሔር እሺ የሚል የሚታዘዝ ልብን እንድትሰጠን ጸልያለሁ። የማይወላወል ልብ እሰጣቸዋለሁ እንዳልክ እግዚአብሔር ሆይ ለሕዝብ ለእኛ እግዚአብሔር ሆይ በጌታ በኢየሱስም ይሄ ልብ እንድትሰጥ ጸልያለሁ። እግዚአብሔር ሆይ ሕዝብ እንዲታዘዝ ትፈልጋለህ። ሕዝብ ያለማወላወል እግዚአብሔር ሆይ ወደ አንተ እንዲቀርብ ትፈልጋለህ። ወደ አንተ እንዲመጣ ትፈልጋለህ። እግዚአብሔር ሆይ አንተ ልብን ትመለከታለህ፣ አንተ ልብን ትመዝናለህ፣ አንተ ልብን ትመረምራለህ እና እግዚአብሔር ሆይ ልባችን አዲስ ልብን እንድትሰጠ አዲስ ልብ እግዚአብሔር ሆይ ሰው ውጫዊ ይመለከታል፣ አንተ ግን ውስጣዊ ትመለከታለህ። ጌታ ሆይ በአንተ የጸና ለአንተ እሺ የሚል ትእዛዝን የሚጠብቅ የሚሰማ እግዚአብሔር ልብን እንድትሰጠ እንጸልያለን። ድንጋዩን ልብ ከውስጣቸው አወጣለሁ። እምቢ ያለውን ልብ፣ ሲነገረው የማይሰማ ልብ፣ እግዚአብሔር ቃልን ሰምቶ የማይታዘዘው ልብ ከውስጣችን አውጣ። የሥጋንም ልብ እሰጣቸዋለሁ። ስለዚህ ትእዛዜን ይፈጽማሉ እንዳልክ ትእዛዝን እንፈጽም ዘንድ እግዚአብሔር ልብ እንድትቀይርልን ሐሳባችንን የሚቆጣጠር ወደ አንተ ሐሳብ የሚያመጣው አንተ እግዚአብሔር እንድትሰጠን እንጸልያለን። ሰው በልቡ እንዳሰበው እንደዛው ስለሆነ እግዚአብሔር ሆይ አንተ የምታስበውን የሚያስብ ልብ፣ አንተ በልብ ውስጥ ያለውን የሚያስብ ልብ እግዚአብሔር ሆይ አንተ እንደ ፈቃድ እንዲሆን የምትፈልገውን የሚያስብ ልብ እግዚአብሔር ሆይ በኢየሱስ ክርስቶስ በየአንዳንዱ ላይ እንድትሰጠን እንጸልያለሁ። ለየአንዳንዱ ለሚሰማው ሰው እንዲሰጠው እግዚአብሔር ሆይ እንጸልያለን። ሕዝብህን የምትመራ አንተ፣ ሕዝብህን የፈጠርክ አንተ፣ ሸክላ ሰሪ ሸክላውን እንደፈለገ አድርጎ እንደሚሰራው እንደገና ቅርጽ እንደሚያስይዘው እግዚአብሔር ሆይ ልባችን እልህኛ ልባችንን ታዛዥ ልብ አድርገህ ቅረጽልን። ድንጋዩን ልባችንን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ለአንተ የሚመች ፍጹም አሪፍ የሆነ ልብን እንድትቀርጽልን እንጸልያለን። እግዚአብሔር ሆይ ማንነታችን በአንተ ውስጥ የተሰወረውን የሚያውቅ ልቦና እግዚአብሔር እንድትሰጠን
እግዚአብሔር ሆይ እግዚአብሔርን የሚፈራ አንተን የሚፈራ ለአንተ የሚታዘዝ ልብ ለወጣቶች እንድትሰጥ፣ ለመሪዎች እንድትሰጥ፣ ለአባቶች እንድትሰጥ፣ ለእናቶች እንድትሰጥ፣ ለወንዶች እንድትሰጥ፣ ለሴቶች እንድትሰጥ እግዚአብሔር ሆይ ጸልያለሁ። ትክክለኛ ልብ አንተን ታያለች። ከልቧ አንተን የምትሻ አንተን ታገኛለችና እግዚአብሔር በጌታ በኢየሱስ ክርስቶስ ስም አዲስን ልብ ስጠን። አዲስን መንፈስ በውስጣችን አስቀምጣ። አዲስን መንፈስ በውስጣቸው አኖራለሁ እንዳልክ እግዚአብሔር አዲስ መንፈስ በውስጣችን መኖር ይጀምር። አዲስ መንፈስ እግዚአብሔር ሆይ መንፈስ በውስጣችን መኖር ይጀምር። እግዚአብሔር ሆይ ሁሉን ትችላለህ፣ የማይቻል ነገር የለም። በሽተኛውን ፈውሰሃል፣ ዕውሩን አብርተሃል፣ አንካሳውን አስኬደሃል፣ ፍጹም ታደርጋለህ። ነገር ግን በሰለሞን በኩል እግዚአብሔር አንተ በቃል እንደተናገርከው ልብህን አጥብቀህ ያዝ፣ የሕይወት ምንጭ ከዛ ይገኛልና እንዳለው ባሪያ እግዚአብሔር በጌታ በኢየሱስ ክርስቶስ ልባችንን አጥብቀን እንይዘው። የሕይወት ምንጭ የሆነውን ልብህ እግዚአብሔር ሆይ እንድትሰጠን፣ የመልካም ምንጭ የሆነ እግዚአብሔር ሆይ ከተንኮል የራቀ ያንተን ቃል የሚያሰላስል በቀንና በሌሊት ስላንተ የሚያስብን ልብ እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ይህንን ስለምታደርግ እናመሰግናለን። በሕይወት ዘመናችን ሁሉ የጠየቅነውን ስለምትመልስልን፣ ጸሎታችንን ስለምትሰማ እናመሰግናለን። ሕይወታችን በአንተ የተቃነ ነው። ሕይወታችን በአንተ የተመሰረተ ነው። ሕይወታችን በአንተ የተቤዠ ነው። ስለዚህ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም ይህንን ስላደረግ እናመሰግናለን። አሜን።